ትዳርን እንደ ቦክስ ነው የምፈራው። ተቦክሰህ ታውቃለህ? ኧረ ስለዚህ ትዳርን እፈራለሁ። ካገባሁ በኋላ ደግሞ ወደ ትዳር ዓለም ከተቀላቀልኩ በኋላ ደግሞ በጣም ጥሩ ነገር አሁንም ሳታስበው ቦክስ እያልክ ፈራሁ እኔ ራሴ። አሁን ከባድ ነው። ቅድስት አባት ስም የላትም። ቅድስት ገዙ እህቴ ተገኝታለች። የሚያስቀውን ነገር ልንገርሽ፣ የእናቴ ስም ቅድስት ነው። አይገርምም? የእናቴን ስም የአባቴን ስም ምን ያልሽው አንቺ? ባለቤትህ የምትጠቀመው የፀጉር ቅባት ምንድን ነው? እሱም ብዙም ቲንክ አላደርግም። ብዙ ቲንክ አታደርግም? አዎ። እሺ ቲንክ የምታደርገው አንተ ግን የመጣልህ እስቲ በትዕዛዝ ነው የምታስመጣው። ከኬንያ የሚመጣ ነው። ስሙን ረስቻለሁ። ዜኒት እንበል ዝም ብለን። ዜኒት ይሁን ዜኒት ገብስሻል። እሺ ታዲያ ያንተ ቅባት ሲያልቅብህ እሷ እየጨረሰችው እንደሆነ አልገመትክም? ኧረ ከባድ ነው። ዛሬ ራሱ አይቼ ያው ፀጉሬ ስለሌለ ነው እንጂ ብዙ ጥላቻ ፈጠር ነበር። ይሄንን ማስታወስ ነበር ብለዛ ነው። መቼ ስትቀባው ወንዶች ብዙ እንደኛ አትጨርሱም አይደል? ቅባት ብዬ ነው የምገምተው። አይ ትንሽ ይጨርሳል። ይጨርሳል? እኔ አልጠቀምም።